ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዜና ወጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በውጊያው ድል ማድረጋቸውን ያስታወቁት የፋኖ ኃይሎች ከውጊያ ጎን ለጎን በወሎ ቀጠና የፋኖ የፖለቲካ መኮንኖችን አሰልጥነው ማስመረቃቸውን ማስታውቀዋል። በክልሉ በአንድ ሳምንት ብቻ በ34 ወረዳዎች በተደረገው ውጊያ በንጹሃን ላይ የደረሰው ጉዳት ይፋ ሆኗል። በዝርዝር እናየዋለን። የኢትዮጵያ ብልጽግና መንግስት ታይዋን የማትነጠል የቻይና ግዛት እንደሆነች አምናለሁ ማለት ማረጋገጫ ሰጠ። ቻይና በበኩሏ ኢትዮጵያ የባህር በር የማግኘት ጉዳይን ከባህር ንግድ እንቅስቃሴ ጋር አያይዛ አንስታለች። በአዲስ አበባ የተገኙት የቻይና ውጭ ጉዳይ ሚኒስትር ጉብኝትና ከኢትዮጵያ ባለስልጣናት ጋር የተደረጉ ንግግሮች መረጃዎች ይፋ ሆነዋል። በዝርዝር ተሰሙታላችሁ። የኤርትራ ተቃዋሚ ድርጅቶች በአዲስ አበባ ጥምረት መፍጠራቸው ተሰምተዋል። የኤርትራ አፋር ብሔራዊ ጉባኤና የቀይ ባህር አፋር ዲሞክራሲያዊ ድርጅት አብሮ ለመታገል የሚያስችላቸውን ስምምነት ተፈራርመዋል ተብሏል። ሁለቱ የኢሳያስ አፈወርቂ አገዛዝ ተቃዋሚ ድርጅቶች አዲስ አበባ ውስጥ በተፈራረሙት ስምምነት የጋራ ግብ ማስቀመጣቸውን ማስታውቀዋል። በዝርዝር እናየዋለን። ኢትዮጵያ ተሳተፍበታለች የተባለው የብሪክስ ሀገራት የባህር ኃይል ልምምድ ዛሬ ይጀምራል ተብሏል። ለልምምዱ የቻይናና የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ ጦር መርከቦችም እንደሚኖሩ ተነግሯል። በዝርዝር የምናየው ሌላኛው ጉዳይ ነው። አሜሪካ በኮሎምቢያ ላይ ወታደራዊ እርምጃ ትወስዳለች የሚል ተጨባጭ ስጋት እንዳላቸው የአገሪቱ ፕሬዝዳንት ተናገሩ። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ በአሁኑ ጊዜ አሜሪካ በሀገራቸው ላይ ወታደራዊ እርምጃ እንደምትወስድ የሚያመለክት ተጨባጭ ስጋት አለ ብሏል። በዝርዝር እናያለን። ሩሲያ ብዙም በማትጠቀምበት የኦሬንሽክ ሚሳኤል ዩክሬን ላይ ከባድ የተሰኘ ጥቃት ፈጽማለች። በኪየቭ 4 ሰዎች ሲገደሉ 25 ሰዎች ደግሞ ቆስለዋል ሲሉ ባለስልጣናት ይፋ አድርገዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በውጊያው ድል ማድረጋቸውን ያስታወቁት የፋኖ ኃይሎች ከውጊያ ጎን ለጎን በወሎ ቀጠና የፋኖ የፖለቲካ መኮንኖችን አሰልጥነው ማስመረቃቸውን አስታውቀዋል። በክልሉ በአንድ ሳምንት ብቻ በ34 ወረዳዎች በተደረገ ውጊያ በንጹሃን ላይ የደረሰው ጉዳት ይፋ ሆኗል። በዛሬው ዕለት ጥር 1 2018 ዓ.ም በክልሉ ማዕከላዊ ጎንደር ዞን የፋኖ ኃይሎች በአገዛዝ ጦር ላይ ድል ተቀናጅተናል ሲሉ ያስታወቁት በውጊያው ከደረሰው ሰብአዊ ጉዳት ባሻገር በርካታ የቡድን መሳሪያዎችና የወታደራዊ መገናኛ ሬዲዮዎች ጨምሮ በርካታ የአገዛዝ ጦር አባላት መመረካቸውን ነው የፋኖ ኃይሎች ያስታወቁት። በዞኑ ምስራቅ በለሳ ወረዳ ጣይመን ከተማ ካምፕ አድርጎ የነበረ የአገዛዝ ጦር ዛሬ ጥር 1 2018 ከንጋቱ ጀምሮ በሶስት አቅጣጫ የፋኖ ኃይሎች ውጊያ ከፍተውበት ከፍተኛ ወታደራዊ ኪሳራ ደርሶበታል ሲል የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ አስታውቋል። በውጊያው ከተገደሉት የአገዛዝ ጦር አባላት መካከል አመራሮች ይገኙበታል ነው ያለው አፋባ በላይ ዘለቀ እዝ። በጣይመን ከተማ በአገዛዝ ጦር የተገነቡ 2 ምሽጎች በፋኖ ኃይሎች የጨበጣ ውጊያ ተሰብረዋል ያለው አፋባ 37 የአገዛዝ መከላከያ አባላት ሲገደሉ 35 ቆስለዋል፣ 25 ደግሞ ፋኖ ኃይሎች ተማርከዋል ሲል አድርጓል። አፋባ በላይ ዘለቀ እዝ በውጊያው ከአገዛዝ ጦር የማረካቸውን የጦር መሳሪያዎችና ሎጂስቲክስም በቁጥር ጠቅሶ አስታውቋል። በተመሳይ በማዕከላዊ ጎንደር ዞን ጭልጋ ቀጠና ጫንድባ አካባቢ በተደረገ ውጊያ በርካታ የአገዛዝ ጦር አባላት ፋኖ ኃይሎች መገደላቸውን የመረጃ ምንጮች ተናግረዋል። የአገዛዝ ጦር በጫንድባ አካባቢ የአርሶ አደሮችን የነፍስ ወከፍ መሳሪያ ለመግፈፍ ስምሪት ላይ በነበረበት ወቅት ነው የፋኖ ኃይሎች ደርሰው ውጊያ መክፈታቸውን የአገዛዝ ጦር አባላት ተገድለዋል የተባለው። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ዞብል ጃኖ ክፍለ ጦር በበኩሉም የአርሶ አደሩን የግል ጦር መሳሪያ ሊዘርፍ የገባ ነው ባለው የአገዛዝ ጦር ላይ እርምጃ መውሰዱን አረጋግጧል። ይህ በእንዲህ እንዳለ የአማራ ማህበር በአሜሪካ በአማራ ክልል በአንድ ሳምንት ጊዜ ውስጥ በ11 የዞን አስተዳደሮች ከ34 በላይ ወረዳዎችና ከተማ አስተዳደሮች ውስጥ ውጊያኖችና የመብት ጥሰቶች ተመዝግበዋል ሲል አስታውቋል። ከነዚህ መካከልም በክልሉ በሚገኙ 6 ወረዳና ከተማ አስተዳደሮች ንጹሃን ላይ ጉዳት መረሱ መዝግቤያለሁ ብሏል ማህበሩ። በተጨማሪም በክልሉ በምስራቅ ጎጃም ዞን ስናን ወረዳ፣ በምዕራብ ጎጃም ዞን ጃቢ ጠናን እንዲሁም በሰሜን ጎጃም ዞን ጎንጅ ቆለላ ወረዳ በሰው አልባ ድሮኖች ጥቃት በንጹሃን ላይ ጉዳት መረሱን የአሜሪካ ማህበር አስታውቋል። በሌላ በኩል ከአገዛዙ ጦር ጋር ውጊያ ላይ የሚገኙ
የሚገኙት የፋኖ ኃይሎች በተቆጣጠሯቸው ቀጠናዎች የሰራዊትና የፖለቲካ መኮንኖች አሰልጥነው ማስመረቃቸውን ቀጥለዋል። በዛሬው ዕለትም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በጸሐፊ ትእዛዝ አክሊሉ ሀብተወልድ ማሰልጠኛ ማዕከል የፖለቲካ መኮንኖችን አሰልጥኖ ማስመረቁን ይፋ አድርጓል። የፖለቲካ መኮንኖቹ ስልጠና የፋኖ ኃይሎች በወታደራዊ መስክ ያስመዘገቡትን ድል በፖለቲካዊ መስክ ማረጋገጥን ያለመ ነው ያለው አፋባ ምኒልክ ዕዝ ነው። የፖለቲካ መኮንኖች ስልጠናቸውን በሚከታተሉበት ወቅት ብርጋዴር ጄኔራል ተፈራ ማሞን ጨምሮ የፋኖ ኃይሎች አመራሮች ጭምር ልምዶቻቸውን እንዲያጋሯቸው ማድረግ ለወራት የተሰጠ ስልጠናቸውን አጠናቀው ተመርቀዋል ብሏን አፋባ። የኢትዮጵያ ብልጽግና መንግስት ታይዋን የማትነጠል የቻይና ግዛት እንደሆነች አምናለሁ ማለት ማረጋገጫ መስጠቱ ተሰማ። ቻይና በበኩሉ ኢትዮጵያ የባህር በር የማግኘት ጉዳይን ከባህር ንግድ እንቅስቃሴ ጋር አያይዛ አንስታለች ተብሏል። በአዲስ አበባ የተገኙት የቻይና ውጭ ጉዳይ ሚኒስትር ጉብኝትና ከኢትዮጵያ ባለስልጣናት ጋር የተደረጉ ንግግሮች መረጃዎች ይፋ ሆነዋል። የብልጽግና ውጭ ጉዳይ ሚኒስቴር የቻይና የውጭ ጉዳይ ሚኒስቴር ወደ ኢትዮጵያ የመጣውና ቻይና ያላከችው የቀጠናው ሀገራት ሉዓላዊነትና የግዛት አንድነትን ባከበረ መልኩ የማሪታይም ሎጂስቲክስ ትስስራቸውን ለማጠናከር የሚያደርጉትን እንቅስቃሴ እንደምትደግፍ ለማሳወቅ ነው ተብሏል። የባህር በር የማግኘት ጉዳይም የማሪታይም ሎጂስቲክስ ትስስርን ለማጠናከር ከሚረዱ ተግባራት መካከል እንደሆነ ቻይና ገልጻለች ተብሏል። ኢትዮጵያ በበኩሏ ታይዋን የማትነጠል የቻይና ግዛት አካል እንደሆነች በመግለጽ ለአንድ ቻይና መርህ ያላትን ቁርጠኝነት ድጋሚ አረጋግጣለች ተብሏል። የአውሮፓውያኑ 2026 የመጀመሪያ ጉብኝታቸውን በአፍሪካ ያደረጉት የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ለሁለት ቀናት ይፋዊ ጉብኝት ሐሙስ ታኅሳስ 30 2018 ኢትዮጵያ ገብተዋል። ዋንግ በአዲስ አበባ ከአብይ አህመድና የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ጋር ተነጋግረዋል። የቻይና ውጭ ጉዳይ ሚኒስትር ከአብይ አህመድና ጌዲዮን ጋር የነበራቸው ውይይት ከአገር ውስጥ ጉዳዮች ባሻገር ቀጠናዊ እንዲሁም ዓለም አቀፋዊና ወቅታዊ ሁኔታዎች የተነሱበት እንደሆነ ዛሬ አረብ ጥር 1 ቀን የወጣው የሁለቱ ሀገራት የጋራ መግለጫ ያስረዳል። የቻይና መንግስት በኢትዮጵያ በምታከናውነው ሀገራዊ ልማት ለተመዘገቡ አዲስ ስኬቶች ያለውን አድናቆት እንደገለጸ የውጭ ጉዳይ ሚኒስቴር ያወጣው መግለጫም ላይ ተጠቅሷል። ቻይና የኢትዮጵያ ህዝብ ከሀገሪቱ ሁኔታ ጋር የሚስማማ የልማት ጎዳና ለመከተል የሚያደርገው ጥረት በጽኑ እንደምትደግፍ አስታውቃለችም ይላል። ኢትዮጵያ ላይ የሚቃጣ የውጭ ጣልቃ ገብነትን እንቃወማለን ስትል ቻይና ነግራናለች ብለዋል የብልጽግና ባለስልጣናት። መግለጫው እንደሚያስረዳው ደግሞ ሁለቱ ሀገራት የልማት ፖሊሲዎችና ስትራቴጂዎችን በተመለከተ ቅንጅታቸውን ለማጠናከር እንዲሁም ከመንግስት አስተዳደር ጋር በተያያዙ ጉዳዮች የሚደረጉ የልምድ ልውውጦችን ለማበረታታት ተስማምተዋል። ቻይና ኢትዮጵያ በአፍሪካ ቀር ለምትጫወተው ሚና ከፍ ያለ ግምት እንደምትሰጥ መግለጿን በጋራ መግለጫው ላይም ሰፍሯል። ኢትዮጵያ በኩሏ በቻይና የሰላምና ልማት እቅድ በአፍሪካ ቀንድ አማካኝነት ለተመዘገቡ ውጤቶች ያላትን አድናቆት ገልጻለች ይላል። ቻይና በዚህ መግለጫ ላይ ኢትዮጵያ መንግስት ከቅርብ ዓመታት ወዲህ በአጽንኦት እያነሳ ያለው የባህር በር ተጠቃሚነት ጉዳይ ከቀጠናዊ ትስስር ጋር አያይዛ ጠቅሳለች። የቀጠናው ሀገራት በተለያዩ መስኮች የግንኙነት ትብብርና የአፍሪካ ውህደትን ለማጠናከር የሚከናወኑ ተግባራት እንደምታበረታታ ቻይና አስታውቃለች። ግንኙነትን ለማጠናከር በሚል ከተጠቀሱ ጉዳዮች ውስጥ አንዱ የማሪታይም ሎጂስቲክስን ማሳደግ ነው። ይህም የሚሆነው አንዱ መንገድ የባህር በር ማግኘት እንደሆነ ቻይና ጠቅሳለች። የባህር ሎጂስቲክስ ጉዳይ በቀጠናው ሰላም፣ መረጋጋትና ብልጽግናን ለማስፈን ዓላማ መዋል እንዳለበት ቻይና ገልጻለች የተባለ ሲሆን በንግግርና በዲፕሎማሲያዊ መንገድ ብቻ መከወን አለበት ማለት የብልጽግና መንግስት ለጦርነት የሚያደርገው ዝግጅትን እውቅና ሳሰጥ ቀርታለች። ከቀጠናዊ ትስስር ጋር የተያያዙ እነዚህ ተግባራት ጉዳይን የሚመለከቱት ሀገራትን ሉዓላዊነትና የግዛት አንድነት እንዲሁም የተባበሩት መንግስታት ድርጅት ቻርተርና ዓለም አቀፍ ሕግን በማክበር ላይ መመስረት እንዳለበትም ቻይና አስረድታለች። ኢትዮጵያ በአንጻሩ ከሰሞኑ በድጋሚ የውጥረት ምንጭ እየሆነ ባለው የታይዋን ጉዳይ ድጋፏን ለቻይና እንደሆነ በድጋሚ አስታውቃለች። ቻይና ሉዓላዊ ሀገር እንደሆነች ያወጀችውን ታይዋን የምትቆጥራት እንደራሷ ግዛት አካል አድርጋ ነው። ከሰሞኑ ቻይና በታይዋን አቅራቢያ ወታደራዊ ልምምድ እያደረገች መሆኑ በቤጂንግ በደሴቷ ላይ ጦርነት ልትከፍት ትችላለች የሚል ስጋትን በድጋሚ እንዲበረታ ምክንያት ሆኗል ይላል ቢቢሲ። ይህ ውጥረት ባየለበት በአሁኑ ወቅት የመጣው የሁለቱ ሀገራት የጋራ መግለጫ ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነት በድጋሚ ያረጋገጠችበት ነው ይላል። በዓለም ላይ አንድ ቻይና ብቻ መኖሯ ታይዋን የማትነጠል የቻይና ግዛት አካል መሆኗን በመጥቀስ አቋሙን ያሳወቀው የብልጽግና መንግስት ኢትዮጵያ ማንኛውም የታይዋን ነጻነት እንቅስቃሴ በጽኑ ትቃወማለች ብሏል። መግለጫው ኢትዮጵያ ቻይና የመንግስትና ሀገራዊ አንድነት ለማምጣት የሚደረገው ጥረት ሁሉ በጽኑ ትደግፋለች፣ እንዲሁም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ 2758ን ስልጣን በቁርጠኝነት ትከላከላለች ይላል። ታይዋን የተመለከተው ይህ ግልጽና ጠንካራ አቋም የአፍሪካ ህብረት ሊቀመንበርና የቻይና ውጭ ጉዳይ ሚኒስትር ከተገናኙ በኋላ በወጣው የጋራ መግለጫ ላይም በተመሳሳይ ተንጸባርቋል።
ታይዋን የተመለከተ የህብረቱ መግለጫ ክፍልም በተመሳይ ታይዋን የማትነጠል የቻይና ግዛት አካል ናቸው በማለት የአፍሪካ ህብረት አረጋግጧል። በተጨማሪም የአፍሪካ ህብረትና የቻይና መግለጫ ባለፈው ሳምንት በአሜሪካ መንግስት ከሀገራቸው የተወሰዱት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ጉዳይ አንስተዋል። በቅርቡ በቬንዙዌላ የተፈጠረውን ክስተት በተመለከተ ያላቸውን ስጋት የገለጹት ቻይናና የአፍሪካ ህብረት የሁሉም ሀገራት ሉዓላዊነትና የግዛት አንድነት መከበር አለበት ሲሉም ጠቅሰዋል። የተባበሩት መንግስታት ድርጅት ቻርተር መሰረታዊ መርሆችና ዓለም አቀፍ ህጎች መከበር አለባቸው የሚለው አቋማቸው በመግለጫው አስፍረዋል ማለት ቢቢሲ ዘግቧል። የኤርትራ ሁለት ተቃዋሚዎች በኢትዮጵያ ውስጥ ስምምነት መፈጸማቸው ተሰማ። የኤርትራ አፋር ብሔራዊ ጉባኤና ቀይ ባህር አፋር ዲሞክራሲያዊ ድርጅት የተሰኙ አብሮ ለመታገል የሚያስችላቸውን ትብብር በአዲስ አበባ አስፍረዋል ተብሏል። ሁለቱ የኤርትራ ተቃዋሚ ድርጅቶች አዲስ አበባ ውስጥ በተፈራረሙት ስምምነት የጋራ ግብ ማስቀመጣቸውን ዶይቼ ቬለ ዘገባ ያሳያል። አሊ መሐመድ ዑመር የኤርትራ አፋር ብሔራዊ ጉባኤ ስራ አስፈጻሚ አባልና ቃል አቀባይ ናቸው። ከጥቂት ሳምንታት በፊት በአፋር ክልል ሰመራ ውስጥ የአፋር ሱልጣኖች፣ ምሁራንና ወጣቶች እንዲሁም ሌሎች የማህበረሰብ አካላት ተሳታፊ በሆኑበት ጉባኤ ድርጅታቸው ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር በመድረኩ መታደሙን በማስታወስ አሁን ደግሞ የኤርትራ አፋር ብሔራዊ ጉባኤ ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር አዲስ አበባ ውስጥ በፈረመው ስምምነት አብሮ ለመታገል መስማማታቸውን አስረድተዋል። በአካባቢው ላይ ያለውን አምባገነን ስርዓት ለመገርሰስ በምናገኘው እድል በሙሉ አብሮ መስራት የግድ መሆኑን አምነን የተስማማንበት ስምምነት ነው የተፈራረምነው ብለው አቶ አሊ ለዶይቼ ቬለ ተናግረዋል። የዚህ ስምምነት ውጥኑም የትግል ግቡ ተመሳሳይ የሆነው የአፋር ህዝብ ፍላጎት ለማሳካት ነው ብለዋል። የሁለቱ ድርጅቶች ስምምነት ኤርትራ ውስጥ የህዝብን የራስ በራስ ማስተዳደር ማሳካት የመጀመሪያ ግቡ ነው ያሉት ቃል አቀባዩ ትግላቸው ዲሞክራሲያዊ ኤርትራን ለመፍጠር እንደሆነም ይገልጻሉ። የፖለቲካ ድርጅቶቹ ፖለቲካዊ ግብን በጋራ ለመከወን ተስማምተናል የሚላል ዘገባው። ከስምምነቱ በኋላ የቀይ ባህር አፋር ዲሞክራሲያዊ ድርጅት በመወከል አስተያየታቸውን የሰጡት አንድ የድርጅቱ ቃል አቀባይ አቶ ነስረዲን አህመድ አሊ በቅርቡ በሰመራ ከተደረገው ህዝባዊ ኮንፈረንስ መርዳት የተቻለው ለ3 አስርተ ዓመታት የተለየ ጭቆና ውስጥ ነበር ያሉትን የቀይ ባህር አፋር ዴናክሊያን ህዝብ ይፈጸምበታል ካሉት ጭቆና እንዲቀጣ ወይም እንዲወጣ ህብረት ማስፈለጉን በአንድ መተማመን ደርሰናል ብለዋል። እኛ ሁለቱም የፖለቲካ ኃይሎች የቀይ ባህር አፋር ተወላጆች እንደመሆናችን ልዩነት እንኳን ቢኖር ወደ አንድነት በሂደት ውስጥ መምጣት እንዲቻል በማሰብ ነው ስምምነቱን ያደረግነው ብለዋል አቶ ነስረዲን። የህዝቡ ፍላጎት ጭምር መሰረት ማድረግ ብሎም ለሌሎች በትግል ውስጥ ለሚገኙ ድርጅቶች አብነት ለመሆን ለአንድ ግለሰብ ስምምነት አኖረናል ብለዋል። በኤርትራ ዲሞክራሲያዊነት ያሉትን ስርዓት በመገንባት የህዝብን የራስ በራስ ዕድል የመወሰን ዲሞክራሲያዊነት ማረጋገጥ የትግሉ ግብ ነው ማለት አቶ ነስረዲን አክለው ያነሱ ሲሆን ከፖለቲካዊ ግቦቻቸው ለመድረስ አንድነት ማስፈለጉ የትብብር ስምምነት ፈረማቸውን ጨምረው ተናግረዋል። ዶይቼ ቬለ ወቅታዊ ጂኦፖለቲክሱን አተካሮ እንደ መልካም አጋጣሚ እየተጠቀሙበት እንደሆነ የተጠየቁት የፖለቲካ ፓርቲዎች የራሳቸው እይታ እንዳላቸው ነግረውኛል ይላል። የኢትዮጵያ መንግስት ከዚህ በፊት በተደጋጋሚ በሚያነሳቸው አቋሙ ኢትዮጵያ ቀይ ባህር የለያት ግልጽ ህጋዊ አካሄድ የሌለ አካሄድ ነው ማለት ከኤርትራ መንግስት ባለስልጣናት ጋር የተካረረ የቃላት ጦርነት ውስጥ ገብቶ ቆየቱ ይታወቃል። ታዲያ አሁናዊ የሁለቱ ሀገራት ዲፕሎማሲያዊ መካረርን የኤርትራ መንግስቱ ማስወገድ እንታገላለን ብለው ለሚንቀሳቀሱ ኃይሎች መልካም አጋጣሚ ይሆናል ወይ ብሎ ዶይቼ ቬለ ጥያቄ አቅርቦላቸዋል። የአፋር ቀይ ባህር ዲሞክራሲያዊ ድርጅት ቃል አቀባይ አቶ ነስረዲን በኤርትራ በኩል ያለው ስርዓት ዲሞክራሲያዊ አስተዳደር ቢኖር ኖሮ ወደ ትግል ባልገባን ነበር ሲሉ ይመልሳሉ። እናም አሁን ላይ አዲስ አበባ ያሉ የመንግስት አሰራሮች ከኤርትራ ጋር ውዝግብ ውስጥ መግባታቸው የጋራ መልማት ጥያቄ ተቀባይነት ማጣቱ ነው ማለት ብልጽግና ከዚህ በፊት ሲያነሳቸው የነበሩ ነጥቦችን ከኢትዮጵያ መንግስት ጋር አብረው ለመስራት እንዳስቻላቸውም ጠቅሰዋል። የኤርትራ አፋር ብሔራዊ ጉባኤ ቃል አቀባይ አቶ አሊ በፊናቸው የእኛ ፍላጎት የራስን መብት በራስ የመወሰን ነው ይላሉ። ትግላቸው የኤርትራ አፋር ህዝብ በቀዩ መብቱ እንዲከበርለት ብቻ መሆኑን በማስገንዘብ የኢትዮጵያና ኤርትራ ህዝብም ታሪካዊና ባህላዊ ብሎም ኢኮኖሚያዊ ትስስር ያለው ህዝብ በመሆኑ የሚያነሱት ፖለቲከኞቹ የትግል ግባቸው የጋራ ግብን ማሳካት ላይ እንደሚያተኩር አንስተዋል። የኤርትራና የኢትዮጵያ ባለስልጣናት ከፍተኛ ውዝግብ ውስጥ በገቡበት በአሁኑ ወቅት ከሰሞኑ አንድ የኢትዮጵያ ጀነራል ቀይ ባህርን የሚዋሰን የኢትዮጵያ ካርታ ያለበት ምስል መሸለማቸውን ተከትሎ የኤርትራ ባለስልጣናት ድርጊቱን በአደባባይ መቃወማቸው መዘገባችንም ይታወሳል። ኢትዮጵያ ተሳተፍበታለች የተባለው የብሪክስ ሀገራት የባህር ኃይል ልምምድ ዛሬ ይጀምራል። ለልምምዱ የቻይና፣ የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦችም እንደሚኖር ተነግሯል። በኢትዮጵያ በኩል የባህር ጦር መርከብ ይኑር አይኑር እንዲሁም የባህር ኃይሉ ይሳተፍ አይሳተፍ ግን ግልጽ አልተደረገም። ኢትዮጵያ አባል የሆነችበት የብሪክስ ሀገራት ባህር ኃይሎች በቻይና መሪነት በደቡብ አፍሪካ የሚያደርጉት የባህር ኃይል ልምምድ ዛሬ ይጀምራል ተብሏል።
ይህ ዌል ፎር ፒስ 2026 በአዲሱ የአውሮፓውያን ዓመት የሰላም ፍላጎት ለማሳየትም የተሰየመ ወታደራዊ ልምምድ የብሪክስ አባል ሀገራት ባህር ኃይሎች የሚሳተፉበት ነው። በኬፕ ታውን የሚካሄደው የባህር ኃይል ልምምድ ላይ ኢትዮጵያን ጨምሮ ሌሎች የብሪክስ አባል ሀገራት እንደሚሳተፉም እየተነገረ ነው። የአስተናጋጇ ደቡብ አፍሪካ ብሔራዊ መከላከያ ኃይል እንዳስታወቀው በቻይና መሪነት የሚደረገው ይህ ወታደራዊ ልምምድ ለ7 ቀናት የሚቆይ ሲሆን ብራዚል፣ ሩሲያ፣ ህንድ፣ ግብፅ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኢንዶኔዥያ ተሳታፊ ይሆናሉ። የባህር ኃይል ልምምዱ ዓለም አቀፍ ትኩረትን የሳበ ሲሆን ደቡብ አፍሪካ ከአሜሪካ ተቀናቃኝ ሀገራት ጋር ግንኙነቷን እያጠናከረች መሆኑን ከዋሽንግተን ጋር ያላትን መሻከር የበለጠ ሊያበላሽ ይችላል ይላል ቢቢሲ። ለልምምዱ የቻይናና የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦችም እንደሚኖሩ ተነግሯል። የባህር ኃይሎቹ ልምምድ የባህር ላይ ደህንነት ላይ ያተኮረ ነው ስትል ደቡብ አፍሪካ አስታውቃለች። ይህ በእንዲህ እንዳለ የቻይና ውጭ ጉዳይ ሚኒስትር ኢትዮጵያን ጨምሮ የተለያዩ የአፍሪካ ሀገራት ውስጥ ይፋዊ ጉብኝት እያደረጉ መሆናቸው ጉዳዩ ትኩረት እንዲስብ አድርጓል። አሜሪካ በኮሎምቢያ ላይ ወታደራዊ እርምጃ ትወስዳለች የሚል ተጨባጭ ስጋት እንዳላቸው ፕሬዝዳንት ተናገሩ። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮም በአሁኑ ጊዜ የአሜሪካ በሀገራቸው ላይ ወታደራዊ እርምጃ እንደምትወስድ የሚያመለክት ተጨባጭ ስጋት አለ ብለው እንደሚያምኑ ተናግሯል። ፔትሮ ለቢቢሲ ያሉት ትራምፕ ኮሎምቢያ ላይ ወታደራዊ እርምጃ ለመውሰድ ከዛቱ በኋላ ሲሆን ዩናይትድ ስቴትስ ሌሎች ሀገራት እንደ አሜሪካ ግዛት አካል አድርጋ ትመለከታለች ብለዋል። ፕሬዚዳንቱ አሜሪካ ዓለም ላይ ተጽዕኖ ከመፍጠር ከዓለም ወደ መነጠል አደጋ እያመራች ፕሬዚዳንቱ አሜሪካ ዓለም ላይ ተጽዕኖ ከመፍጠር ከዓለም ወደ መነጠል አደጋ እያመራች ነው ሲሉ አስጠንቀዋል። የትራምፕ አሰራር በወንጀልና በህገወጥ መንገድ ወደ አሜሪካ የገቡ ስደተኞችን ለመቆጣጠር የሚደረገው ዘመቻ የሚያስፈጽሙት የአሜሪካ ኢሚግሬሽንና የጉምሩክ ተቆጣጣሪ ኤጀንሲ መኮንኖች እንደ የናዚ ብርጌዶች እየሰሩ ነው ሲሉም ከሰዋል። ቢቢሲ በፕሬዝዳንቱ ንግግር ዙሪያ ዋይት ሀውስን አስተያየት ቢጠይቅ ምላሽ አላገኘም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ የተፈጸመውን ጥቃትና የኒኮላስ ማዱሮን በቁጥጥር ስር መዋል ተከትሎ ኮሎምቢያን ኢላማ ያደረገ ወታደራዊ ዘመቻ ጥሩ ይመስላል ማለታቸው ይታወቃል። ትራምፕ በተደጋጋሚ ፕሬዚዳንት ፔትሮ እንዲጠነቀቅ ቢናገሩም ፕሬዚዳንቱ ግን ይህንን ዛቻ አዘል አስተያየት አጥብቀው አውግዘዋል። ትራምፕና ፔትሮ ረቡዕ ምሽት በስልክ ከተነጋገሩ በኋላ ትራምፕ የኮሎምቢያ አቻቸውን በዋይት ሀውስ በቅርብ ጊዜ ውስጥ እንደሚያገኙ ገልጸዋል። ትራምፕ ከስልክ ውይይት በኋላ ረቡዕ ዕለት በትሩዝ ሶሻል ማህበራዊ ገጻቸው ላይ ባሰፈሩ ጽሑፍ ከፔትሮ ጋር ያደረጉትን ውይይት ታላቅ ክብር ሲሉ አሞካሽተውታል። በወቅቱ አንድ የኮሎምቢያ ባለስልጣን ውይይቱን ከሁለቱ ወገኖች ዘንድ የ180 ዲግሪ ለውጥ የታየበት ነው ብለው ነበር። ነገር ግን ሐሙስ ዕለት የፔትሮ ለቢቢሲ በሰጡት ቃለ ምልልስ ላይ የነበራቸው የንግግር ቃና ግንኙነቱ ምንም ያህል እንዳልተሻለ ይጠቁማል ይላል ቢቢሲ። ፕሬዚዳንት ፔትሮ ከትራምፕ ጋር የነበራቸው የስልክ ውይይት 1 ሰዓት ያህል እንደፈጀ ለቢቢሲ ተናግረው አብዛኛው ጊዜ ወሰደው እኔን የሚመለከት ጉዳይ ነው ብለዋል። ፕሬዚዳንት ትራምፕ በኮሎምቢያ ስላለ የአደንዛዥ እጽ ዝውውርና አገሪቱ ስለ ቬንዙዌላና በላቲን አሜሪካ ዩናይትድ ስቴትስን በሚመለከት ምን እየተካሄደ እንደሆነ አተኩሮ መነጋገራቸውን አብራርተዋል። ሩሲያ ብዙም በማትጠቀምበት የኦሬንሺክ ሚሳይል ዩክሬን ላይ ጥቃት ፈጽማ አነጋጋሪ ሆኗል። በኪየቭ 4 ሰዎች ሲገደሉ 25 ሰዎች ደግሞ ቆስለዋል መባሉም ይህ ጥቃት ከተፈጸመ በኋላ ነው። ሩሲያ ኦሬንሺክ ባሊስቲክ ሚሳይል በመጠቀም በዩክሬን ላይ ጥቃት መሰንዘሯ ይፋ ሆኗል። ሐሙስ ምሽት በኪየቭ በተፈጸመው ጥቃት 4 ሰዎች ሲገደሉ 25 ሰዎች ቆስለዋል ይላሉ የአገሪቱ ባለስልጣናት። ጥቃቱን ተከትሎ ለሰዓታት ከፍተኛ ድምጽ ይሰማ የነበረ ሲሆን ሰማዩ በፍንዳታ ብርሃን ተጥለቅልቋል። ሞስኮ ከዩክሬን ጋር ባላት ጦርነት ኦሬንሺክ የተጠቀመችው ለሁለተኛ ጊዜ ነው። ለመጀመሪያ ጊዜ የተጠቀመችው እንደ አውሮፓውያን አቆጣጠር ታህሳስ 2024 ማዕከላዊ ዲሮፕን ለመምታት ነበር። የሩሲያ መከላከያ ሚኒስቴር ጥቃቱ በታህሳስ ወር መጨረሻ በቭላድሚር ፑቲን መኖሪያ ቤት ላይ ለደረሰው የዩክሬን ጥቃት ምላሽ እንደሆነ ገልጿል። ኪየቭ ጥቃቱን አልፈጸምኩም ስትል አስተባብላለች። ሚኒስቴሩ የኦሬንሺክ ጥቃት ኢላማ ምን እንደሆነ ባይገልጽም ከእኩለ ሌሊት በፊት የወጡ ማህበራዊ ሚዲያ ቪዲዮዎች በምዕራባዊቷ የላቪቭ ከተማ ዳርቻ ላይ በርካታ ፍንዳታዎች እንደነበሩ አሳይቷል። የዩክሬን ባለስልጣናት የባሊስቲክ ሚሳይል ጥቃቱ ከፖላንድ ድንበር 60 ኪሎ ሜትር ላይ በምትገኘው በላቪቭ መሰረተ ልማት ላይ እንደተፈጸመ አረጋግጧል። ኦሬንሺክ መካከለኛ ርቀት ያለው ሃይፐርሶኒክ የባሊስቲክ ሚሳይል ሲሆን እስከ 5500 ኪሎ
ሜትር ሊጎነጨፍ ይችላል ይላል ቢቢሲ። ሚሳኤሉ ወደ ኢላማው ሲቃረብ ወደ በርካታ ክፍሎች የሚበታተን ሲሆን የታለመለት ኢላማ የሚያጠቁ አረሮች እንዳሉትም ይገመታል። በዚህ ሚሳኤሉ ልዩ የሆነ ተደጋጋሚ ፍንዳታዎች በደቂቃዎች ልዩነት ያስከትላል። እንዲህ አይነቱ ጥቃት ከአውሮፓ ህብረትና ከኔቶ ድንበር አቅራቢያ በመፈጸሙ ለአውሮፓ አህጉር ደህንነት ከባድ ስጋትና ለትራንስ አትላንቲክ ማህበረሰብ ፈተና ነው ሲሉ የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲባሃ ተናግረዋል። ጥቃቱ የተሰነዘረው የፑቲንን ቅዠት ለመመለስ ነው ሲሉ በታህሳስ ወር የፕሬዝዳንቱን ቤት ኢላማ አድርጓል ስለተባለ ሽብር ጥቃት ጠቅሰዋል። የአውሮፓ ህብረት ጥቃቱን ተፈጽሟል መባሉ ላይ ጥርጣሬ እንዳለው ወዲያውኑ አሳውቋል። ባለፈው ሳምንት ዶናልድ ትራምፕ እንዲህ አይነት ጥቃት ተፈጽሟል ብለው እንደማያስቡ ተናግረዋል። ላቪቭ ጨምሮ ሌሎች የምዕራባውያን ክፍሎች ሐሙስ ምሽት ኢላማ ተደርገዋል። በኪየቭ ላይ በተፈጸመው ጥቃት ከ12 በላይ ሚሳይሎችና በመቶች የሚቆጠሩ ድሮኖች ጥቅም ላይ መዋላቸውን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።